ወንድ ነህ ወይስ ሱሪ ያደረክ ሕፃን? ወዳጄ ሱሪ ስላደረክ ጺም ስላበቀልክ ድምፅህ ስለጎረበጠ ወንድ ነኝ ብለህ አትመካ። ወንድነት ባዮሎጂ ሳይሆን ስነ ልቦና ነው። በዚህ ዘመን ብዙ ወንዶች በአካል አድገው በአእምሮ ግን ሕፃን ሆነው ቀርተዋል። እውነተኛ ወንድ ከሆንክ አሁን የምልህን ስማ። ቃልህ ውል ያለው ይሁን። እውነተኛ ወንድ ቃሉን ያከብራል። እመጣለሁ ካለ ይመጣል፣ አደርጋለሁ ካለ ያደርጋል። ምክንያት አይደረድርም፣ ሰበብ አይፈጥርም። ቃሉን የሚያጥፍ ወንድ እንደ አየር ሁኔታ የሚቀያየር ነው። ማንም አይተማመንበትም። ክብር ያለው ምላስህ ላይ ሳይሆን የተግባር ቃልህ ላይ ነው። ስሜቱን ይገዛል። ሕፃን ልጅ ሲርበው ያለቅሳል፣ ሲናደድ ይጮሃል። እውነተኛ ወንድ ግን ሲናደድ ዝም ይላል፣ ሲርበው ይታገሳል። በየቦታው ስሜቱን የሚዘረግፍ በትንሽ ነገር የሚነጫነጭ ወንድ ያልበሰለ ፍሬ ነው። ረጋ ያለ መንፈስ የንጉሥ ባህሪ ነው። ዓላማ አለው። ጠዋት የምትነሳው ለምንድን ነው? እንጀራ ለመብላት ብቻ ከሆነ ከእንስሳ ምን ለየህ ነው ነገሩ። እውነተኛ ወንድ ከሆዱ በላይ የሆነ ከራሱ በላይ የሆነ ራዕይ ያለው ለቤተሰቡ፣ ለሀገሩ፣ ለትውልዱ የሚጠቅም አሻራ ለማኖር ይታገላል። ሴትን ሳይሆን ስኬትን ያሳድዳል። ኃላፊነትን ይወስዳል። ሲሳሳት ይቅርታ የኔ ጥፋት ነው ይላል። ደካማ ወንድ ግን እሷ ናት፣ መንግስት ነው፣ ጓደኞቼ ናቸው ብሎ ጣቱን ወደ ሌላ ይቀስራል። ጥፋትን አምኖ መቀበል የመፍትሄ የመጀመሪያው እርምጃ ነው። ኃላፊነት የሚሰማው ወንድ የቤቱ ምሰሶ ነው። ድንበር አለው። ማንንም በቤቱ በሕይወቱ በክብሩ ላይ እንዲረማመድ አይፈቅድም። ኖ ማለትን አይፈራም። ሰዎች እንዲወዱት ብሎ አይሽቆጠቆጥም። የራሱ ሕግ የራሱ መርህ አለው። ያንን መርህ ማንም እንዲጥስ አይፈቅድም። በሩ ክፍት የሆነ ቤት በባለጌ ውሻ ይወረራል። ተከላካይ ነው። እውነተኛ ወንድ በዙሪያው ላሉት ለሴቶች፣ ለሕፃናት፣ ለደካሞች ጥላ ነው። አደጋ ሲመጣ ይሸሻል ወይስ ይጋፈጣል? ፈሪ ወንድ አደጋ ሲመጣ ሚስቱን ሜዳ ላይ ጥሎ ይሮጣል። ጀግና ወንድ ግን ደረቱን ሰጥቶ ይጋፈጣል። ወንድነት ማለት ለሚወዱት ሰው መስዋዕት መሆን። ዝምታን ይወዳል። ባዶ በርሜል ይጮኻል፣ ወርቅ የሞላበት ሳጥን ግን ድምፅ የለውም። እውነተኛ ወንድ ብዙ አያወራም፣ ብዙ ይሰራል እንጂ። ወሬ የሴቶች ወይም የአንዳንድ ሴታ ሴት ወንዶችም መሳሪያ ነው። ዝምታና ሥራ ግን የወንድ መሳሪያ ነው። ወንድነት ከባድ ሸክም ነው፣ ግን ክቡር ሸክም ነው። ዓለም የምትቆመው፣ ቤተሰብ የሚጸናው፣ ሀገር የምታድገው በእውነተኛ ወንዶች ትከሻ ላይ ነው። ትከሻህ ይጠንክር። ሕፃን ሆነህ አትቅር። ሱሪን ጠበቅ አድርግና ወደ ሜዳው ግባ። አቦ ዘሐበሻ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው